የሆነ አግብቼ ነበርና በትዳሬ ግን ተደጋጋሚ የሆነ ጭቅጭቅ ይበዛበታል እና ምን ማድረግ ነው ያለብኝ? አገባህ? ምን ያህል ጊዜ ሆነ? 4 አመት ነው። ከዛ ያኔ 6 ወር ብቻ ነው በአንዴ የኖረው እና ከ6 ወር በኋላ ወደ ውጭ ላኳት። ከዛ የሰው ወሬ ሰምታ ከዳችኝ። ምንም ነገር አላልኳትም እሷን፣ እኔ ዝም አልኩ። ከዛ ፕሮሰስ ጀምሬ ሄድኩ፣ እዛው ሳለችበት ሄድኩኝ። ከዛ ስራ ገባሁኝ። ያኔ ያገዘችኝ ነገር ምናምን የለም፣ ስሄር ምናምን በቃ ስራዬን የምቀጥል እየሰራው እያለ ቤተሰብ እዚህ ነበሩና እነሱ አስታረቁን። ያኔ ሌላ እንትን ማለት ምናምን እኔም የመጀመሪያዋ ነኝ፣ እሷም የመጀመሪያ ስለሆነኝ ሁሉን ነገር ታውቁትና አሁንም ህይወታችንን ቀጠል። ከዛ ግን ያኔ በቃ ሁልጊዜ ተደጋጋሚ ጭቅጫቄ አለው ማለት ነው። ያኔ እሷ ቆይታለች፣ ግን ያኔ ወደ ቤተሰብ ምናምን እያለ ገንዘቧ የለም። ያኔ የ2 አመት ገንዘብ የለም ማለት ትችላል። ምንም ነገር የለም። ያኔ ቤተሰብ ጋር ምናምን ለህዝብ ወንድም ምናምን የሚባል ነገር ስላለ ያንን ሁሉ ግን ትተን ወደ ህይወታችን ገብተናል። ግን አንዳንዴ የሰው ነገር ምናምን ስለምሰማ ያኔ በቃ ተደጋጋሚ ጭቅጭቅ አለ። ይህም በጣም ነው ማፈቅራት፣ እሷም በጣም ትወደኛለች። ግን ላኪን የሆነ በቃ ልንስማማ አልቻልንም። በሁለታችንም ውስጥ ግን ፍቅር አለን። የት ነው የምትኖረው? ናት ሳኡዲ። ትገናኛላችሁ? አዎ እንገናኛለን። አሁን ላይ እንገናኛለን ነው። ምንድነው የጭቅጭቁ መንስኤ? ምንድነው ያጨቃጨቃችሁ? ያኔ በቃ አንዳንድ ነገሮች ትሰማለህ። ይሄ እንደዚህ ያኔ የሆነ ነገር የሰው ወሬ ምናምን ትሰማለህ። ይሄ ለምንድነው እንደዚህ የሚሆነው ምናምን ስላት አሰማኝም። የሰው ወሬ ምን የሚል ወሬ ነው የምትሰማው? የማንን ወሬ ነው የምትሰማው? በቃ አላ አይደል የቤተሰቦቿ ወሬ ምናምን ትሰማለች። በዛም ታይም ለምን ይሄ ነገር እንደዚህ ለምን ይሆናል ምናምን ስላት በዚህ እንጣላለን ማለት ነው እኮ። ቆይ ወንድም፣ አሁን እኮ ድፍንፍን ያለ ወሬ ምንድን ነው ቤተሰቦቿ የሚነግሯት? አይወዱህም አንተን? ላላላ እናትና አባቷ ጋር ምንም ችግር የለም። ያኔ እናትና አባቷ ስለሚወዱኝ ነው እና የእሷ ህይወት እየቀጠለ ያለው ማለት ነው። ግን ሌላ ያጎት ልጅ ምናምን አለች። የሆነች ያጎቷ ልጅ ነበረች እና እሷ ናት። እሷም እዝን ነበረች እና ከዛ ተጠለፍ ቤት ምናምን አስጠፍታት እሱ እኮ አይሆንሽም ምናምን እያለች በቃ እንደዚህ ነው እሱ ምናምን እያለች እሷን ወሬ ትሰማለች። ገብተዋል። እሷ እንደዚህ ነው ስለዚህ እያለች ብዙ ነገር ስለምመክራት የእሷን ወሬ ደግሞ እሷ ትሰማታለች። አለች ሲሆን እየሰማችን ነው። እሷ የለችም። እሺ ምንድነው የምትፈልገው አሁን አንተ? በቃ የምፈልገው ያኔ ምንም ጭቅጭቅ የሌለበት ህይወት፣ ሰላማዊ ያኔ ተግባብተን ያኔ በአንድ ተስማምተን መኖር ነው የምፈልገው፣ ሰላም ህይወት። በየምን ያህል ጊዜው ነው የምትገናኙት? ያኔ በየ4 ወር ምናምን እንገናኛለን። በ6 ወር ምናምን። ምን ያህል ምን አልከኝ? አለች። እድሜህ ምን ያህል ነው? 21 ዓመቴ። እሺ ሚውዝ አልክ። ወንዶችም ወደ 21 ተመልሰናል። እንኳን እኮ ትንሽ ንሸጥ እያደረገ ነው። 21 መግባት አለብኝ ጓድ። እቺ 21 አሪፍ ነች። ጥሩ ግርማ ሞገስ ትሰጣለች። ኤኒዌይስ ይኸው ለምን መሰለህ፣ አንደኛ እሷ የሰው ወሬ ትሰማለች፣ እንጨቃጨቃለን፣ ጭቅጭቅ ነው ቤታችን ውስጥ የሚበዛው ለሚለው በመሰረቱ አንተና እሷ አብራችሁ እየኖራችሁ አይደል? በስመ ባልና ሚስት ነው እንጂ በ4 ወር አንዴ የምታገኛት። ቤተሰብን እንኳን እኮ በ4 ወር አንዴ አታገኝ። ገብቶሃል? ከዛ ባነሰ ጊዜ ልታገኝ እኮ ትችላለህ። ባልና ሚስት የሆኑ
አካላቶች ማለት ነው። አንድ አካል የሆኑ ሰዎች ተራርቀው በየ4 ወሩ የሚገናኙ ከሆነ እንደውም በጣም እናንተ ጋር ሰላም አለ። ገብቷል? እንዴት ነው የማትጨቃጨቁት? እንዴት ነው ሰላም ሊኖር የሚችለው? ሰው ተራርቆ እየኖረ እሷ ሌላ ቦታ ነው 4 ወር ቆይታ የምትመጣው፣ አንተ ሌላ ቦታ ነው 4 ወር ቆይታ የምትመጣው። ውሏችሁ፣ የምትውሉበት ውሎ፣ አኗኗራችሁ፣ የሚያጋጥሟችሁ ነገሮች አብራችሁ እያሳለፋችሁት አይደለም። ገብቷል? ውሎን አታውቅም፣ ውሏን አታውቅም። ምን ህይወታችሁ ውስጥ እየተፈጠረ እንዳለ እንኳን አታውቁም ከማውራት ውጭ። አብራችሁ እየተጋፈጣችሁ ያላችሁት ህይወት የለም። በ4 ወር አንዴ ምንድን ናችሁ እናንተ? ዘመድ ናችሁ የምትገናኙት በ4 ወር? ዋናው ቁልፍ እሱ ጋር ነው። እሱን አስምራ ያዘው። ምክንያቱ እሱ ነው። ጭቅጭቁ ሊቆም አይችልም። አይሁንሽም ምናምን የሚለው ወሬ እንኳን ሲመጣች ልጅ ጆሮ ልሰጥ የምትችለው አጠገቧ የለም። በ4 ወር አንዴ ነው የምታገኘ። አጠገብ ግን ብትሆን ኑሮውን አብራችሁ እየበላችሁ አብራችሁ እየጠጣችሁ አብራችሁ እየዋላችሁ ቢሆን አይሆንሽም ሲሏት ልጅ ልሰማችል። ምክንያቱም የምታየውን ነው የምታየው። ገብቷል? ሰውም አይሆንሽም ሊላት አይችልም። አብረሃት ነው ችግሯን የምታሳልፈው፣ አብረሃት ነው የምትኖረው። ሰው መጀመሪያ ይሄንን ነገር በጊዜ ሂደት እንዴት ነው ማስተካከል የሚለው ላይ አስብበት እንጂ አሁን ተራርቃችሁ በየሆነ ጊዜው የምትገናኙ ከሆነ ጭቅጭቁ እየቀጠለበት መፍትሄ የለው። መፍትሄው አብሮ መኖር። ሁለተኛ ነገር አንተ ሁልጊዜ በጣም ጥሩ ጫማ ውስጥ ቆም፣ መልካም መንገድ ላይ ቆም። የምትጎዳት ህይወቷ ላይ የምትጫወት ከጀርባዋ የሆነ ነገር የምታደርግ ሰው አትሁን። መልካም ልብ ይኑርህ። የምታሸንፈው አንተ። ሰዎች የፈለገውን ያህል ስም ይስጡ፣ አንተ ጥሩ ልብ ኖሮህ እሱ እኮ እንደዚህ ነው አይሆንሽም ገለመሌ ቢሏት እሷ ውስጥ አንተን ታጣሃለች እንጂ አንተ አታጣት። ፋይናል የገባት ግን እሷ ነች። የእግር እሳት ሆኖባት የምትንገበገበው። አንተ ግን ጥሩ ከሆንክ ነው። ጥሩ ሰው ካልሆንክ ሰዎች እንደሚሉ ከሆንክ እንደውም እሷ ተገላገልኩ ነው የምትለው። ገብቷል? ልብህ ሁሌ ጥሩ ይሁን። አሁን ባላችሁበት ሁኔታ እንኳን ተራርቀህ እንኳን እየኖርክ ታማኝ ሆን። ገብቷል? አስብላት፣ ለሷ ደውልላት፣ ጠይቃት። በ4 ወር አንዴ ሆነ እንኳን በአካል የምትገናኙ ግን በርቀትም ቢሆን ይህን ነገር ፊክስ እስክታደርገው ገንዘብ አግኝተህ ስራህን አስተካክለህ እንደ አባወራ እሷን ማስተዳደር እስክትችል ድረስ ታማኝ ሰው ሆንላት። ደህንነቷን ጠይቃት። የምታግዛት ነገር ካለ በሀሳብ አግዛት። አውራት። የጨነቃት ነገር ካለ ሀሳቧን ተጋራ። ሁኔታዎች ተስተካክለው ፊክስ እስኪሆኑ አትሊስት በዚህ መንገድ ከጎኗ ከሆንክ እቺ ልጅ አይሆነሽም ሲላት የማውቀው እሱና እንዲ ማለት ትጀምራለህ። ምክንያቱም የምታየው ነው የምታውቀው፣ አንተ ላይ የምታየው ነገር ጥሩ ስለሆነ። ስለዚህ በዚህ መልኩ ጉዳዩን እያስታረከው ሄድ እንጂ በ4 ወር አንዴ የተገናኛችሁ አለመጨቃጨቅ፣ እንደውም ሌላው ሊደባደቡላ ይችላል። እሺ ተግባባ? አሌክስ በጣም ቴንኪው። ከምንም በላይ አመሰግናለሁ። ያልከው ነገር እውነት ነው። ያኔ በቃ በአንድ ትንኖር በአንድ ያኔ በሆንበት ሰዓት ከምንም በላይ ነው በቃ የምንከባበረው የምንወደደው። ምንም አይነት ጭቅጭቅ የለውም እንዳልከው። ግን ያኔ የስራ ጠባይ ስለሆነ ደግሞ እንለያያለን። በተለያየንበት ካይም ትንሽ ተቆየም በኋላ ደግሞ የሆነ ክስተት ይከሰታል። በዛን ሰዓት ተደጋጋሚ ሲፈጠር ደግሞ ያኔ ትንሽ ትጎዳለህ እና እንደዛ ነው። ከምንም በላይ አመሰግናለሁ ለምክርህ። አላህ ያቆይልኝ። ጤናህን ይስጥልኝ። ወንድ ልጅ ገብቶ አውርቶ በስነ ስርዓት ደህና ዋል ብሎኝ ሲወጣ ይሄ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሲገቡ ሀክ ታደርጓቸዋላችሁ መሰለኝ። ይቆራረጣል፣ አይሰማም ምናምን ነው የምትሏቸው ነው የሚመስለኝ። ሆነ ስልካቸውን ሀክ የምታደርጉት ነው የሚመስለኝ ወንዱ። ከዛ አንዳንዱ ይመጣል፣ ወዚህ ቤት ወንድ ልጅ አይገባም እንዴ? እኔ ጾታ እያየሁ አላስገባል። አስቸጋሪ እኮ። እሺ ለማንኛውም ጠዋት ቀን ማታ ውሰድ የሚዋጣውን ኪኒን መርፌ ሰጥተነዋል። ትኩሳት ሲሰማ ራስ ምታት ካለው ደግሞ ማስታገሻውን ዋጠው። በቀን አንዴ ማታ ማታ ብቻ ዋጡት። እሺ ይዋጥ ነው። አንዳንዴ ስሰጣችሁ መርፌ የሚዋጣው ኪኒን ቁም ሳጥን ውስጥ ወስዳችሁ ታስቀምጡታላችሁ። የሚቀመጥ አይደለም የሚዋጥ ነው ጓዶች። ይዋጥ። ዋጭ ኮሚቴ ላቋቋም እንዴ? መሳሪያ ይዞ ምናምን በየቤቱ እየሄደ ውጣ አላሏትም የሚል ሰውማ ያስፈልገናል። ጤና ይስጥልን። አብሮ ይስጥልን።
እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ናችሁላችሁ? እግዚአብሔር ይመስገን። ምን እንታዘዝ? እግዚአብሔር ይመስገን ከምኑ ሰላም። አንድ ነገር ለማወቅ ፈልጌ ነበር። ይቅርታ። እሺ። እኔ መማክረው የኔ ባለቤት ኢትዮጵያ አለ። ከ2008 ላይ ነው ያገባነው። በማላችን አንድ ልጅ አለን። እሺ። ከዛን አግብተን እያለው ብዙ ሀገር ዞርን ከሱ ጋራ። ያው ክፉ ነገርም ጥሩ ነገርም ደጉ ነገርም አይተናል። ግን ቢሆንም እግዚአብሔር ፈቅዶ እዚህ ሀገር መጥቼ ያለው 2 ዓመት ብር ሁሉ እንዲከው ቤቱ እየሰራው ነው ብሎ ሌላ ቤት እየቀያየረ ከፍትን ገዝቼ ነበረ። ያ ሁሉ እየሸጠ እኔን ሳያስፈቅድ በራሱም ፍቃድ ቤቱን እየቀየረ ከፍቱን እየሸጠ ከፈለገ እየቀየረ ከፈለገ ያለው ደግሞ እያጠፋ እሺ ብዬ ከሱ ጋር ይኖራለሁ ያልኩ በቃ ሁሉ ቀን እኔ እሱን ችግር የለም ሰርቼ ነገ ያገኛለሁ እሱ ብቻ ይቀየር እያልኩ ያለው በቃ ሁሌ ቤተሰቦችን አያከብርም። ቤተሰቦችን እንደፈለገ ይጭፋል።